የገዛ አባትሽ ናቸው እንጂ የጨከኑብሽ። አቤት እናንተ ሴቶች እኮ እንደው አታፍቅሩ። ይኸው አንዱን ጎረምሳ አፍቅረሽ ሙጭጭ አለሽ ብን ብለሽ መጣሽ። አንቺ አባትሽ እንደው ልብሽን በደንብ አውቀውታል ማለት ነው። ጎረምሳሽን አዙ ይኸው መጣሽ። አካተመ ይህንን ስራችሁን እድሜ ልኬን መቼም ቢሆን አረሰውም። እሺ ከዚህ በፊትም ቢሆን አንተና ጫኒ ብዙ በደል በድላችሁኛል። መቼም ይቀራላችሁ። እኔን ይቀራልሽኛል አልሽ? ምን ሊጠቅመኝ ደሞስ? አባትሽ ናቸው አዛዥ ናዛዡ። እኔና ጫኒ እሳቸው ካዘዙን ውጪ ምን ማድረግ እንችላለን ብለሽ ነው እኛን የምትቆጪ? ግን አባትሽ ልብሽን አውቀውታል። ይኸው ጎረምሳሽን ያዙልሽ ብን ብለሽ መጣሽ። ሸቃረኩሽ። እሱን እዚህ ውስጥ አታስገባው እሺ? እሱ ብቻውን ምንም ነገር ማድረግ አይችልም። የእናንተ ክፋት ነው እንደዚህ ህይወቴን የሚያመሰቃቅለው። ለነገሩ ተው፣ ሁሉም ነገር ያልፋል። እሺ እኔ ላይ መዛት ጀመርሽ። ይሁን ግድ የለም። አንቺ የቀየውን ወንድ አባልተሽ ስታበቂ የንጉሥ ልጅ ታገቢያለሽ ብለን ስንጠብቅ አንቺ የከተማ ወንድ አፍቅረሽ ቁጭ። አቤት አሁን ወሬን ተው። መሄድ አለብኝ። ዴቭን ማግኘት አለብኝ። ውሰደኝ። አዎ ለካ ናፍቆት ነው አንገብግቦ ያመጣሽ። ይቅር በይኝ። እኔ ወይ እንጂ ወስጂ። ኧረ ይቅርታ አድርጊልኝ ኩኩሻ። አሁን እኮ ወደ ቤት እናንተ ጋር ልመጣ ነበር። እሺ ነው አሁን እረዳሻለሁ እኮ ያስደነግጣል፣ ያስፈራል ምናምን፣ ግን የሆነ ውሳኔ ከወሰንሽ በቃ መወሰን ነው ያለብሽ። ደግሞ መለወጥ ከፈለግሽ ዛሬ እንጂ ነገ የሚባል ነገር የለም። ለማዘሯ ትነግራታለሽ። አሁን ላይ እንሂድ። ሩታ ማሚ መጥፋትሽ ሳይንስ ለምንድን ነው ስልክሽ የማታነሺው? ሩታ ይቅርታ ማሚ። እሺ እስካሁን ለምን ስለ አደይና ስለ ዴቭ የሰማሽው ነገር አለ? እንዴት ናቸው? አደይና ዴቭ ደህና ናቸው ማሚ፣ አትጨነቂ። ዴቭን አናገርሽው? ድምፁን ሰማሽው? እንዴት ነው? የአደይ እህት እኮ ለሌሊ ደውላላት ነበር እና ደህና መሆናቸው ነግራናለች። አንቺ መጨነቅ አይጠበቅብሽም። እንዴት አልጨነቅ ሩታ? በጣም እኮ ነው የሚያስጨንቀው። እዚህ ሄድኩ ብሎ መውጣቱ ሳያንስ ምን አይነት መከራ እያሳለፈ መሆኑን እንኳን ምንም ኩኩሻ ሮጣ ልትደበቅ ስትል ዳይመንድ ደርሶባት ምንድነው ምን ሆነሽ ነው ምን ትደናበር ያለሽ ብሎ ሲላት እኔ መች ተደናበርኩኝ ብላ እየተንተባተበች ትገኛለች ማለት ነው። ከዛ ኩኩሻ ይሄ ልጅ ያሟል እንዴ ለምንድነው መንገድ ሄዳለ እየተቀመጠ እያለ እየተሳደባት ይገኛል ማለት ነው። ሳልነካት የነካውት ይመስል ላላወቀ ሰው እኮ አሁን እኔ ያስቸገርኳት ይመስላችኋል? እንደው ምን ይሻለኛል በመንገድ መሄድ አልቻልኩም እያለ ዳይመንድ እየተናገረ ይገኛል ማለት ነው። እንግዲህ ዳይመንድ ቻለው። ዶክተሩና ሩታ ደግሞ ዶክተሩ ጋር መጣ። ዶክተር እባክህን ለምንድነው እንደዚህ የምትሆነው? እኔ እኮ የሚስቅ ሰው ነው እንጂ የምፈልገው የማይስቅ ሰው አልፈልግም። ለሌላው ትጨነቃለህ፣ ለኔስ ለምንድን ነው የማትጨነቀው? እያለች ሩታም እየተናገረችም ትገኛለች። ዶክተሩ መለስ ብሎ አዴ ደውላለች እንዴ ወደ እናንተ ብሎ ሲል አረ አልደወለችም። ይህን ያክል ለምንድን ነው ለአዴ የምትጨነቀው? ለኔ መች ተጨንቀህ ታውቃለህ? እያለች ትገኛለች ማለት ነው። ዶክተሩም ይሄን ያክል እኮ እኔ ለሷ አልተጨነኩም፣ ነገር ግን የሷ እውነታ በጣም የሚያስጨንቅ ነገር ነው እያለም ዶክተሩም እየተናገረ ይገኛል። ሩታም መለስ ብላ አሁን እኮ ከአደይ ጋር እያወራችሁ ነው፣ እኔን ጣል አድርጋችሁኛል እያልሽ አልነበረም እንዴ እያለ ይገኛል። እኔን እኮ ስላላየከኝ ነው እንጂ ማሚ እኮ ሁል ጊዜ ቆንጆ ነሽ እያለች እኮ ነው። ለምንድን ነው የኔ ቁንጅና ታየክም እንዴ እያለች ትገኛለች። አደይም አይ ሩታ የስራሽን ውሰጂ። ሩታም እንደዛ እያለች ትገኛለች ማለት ነው። ዶክተሩም ገርሞት እየሳቀ ይገኛል ማለት ነው። ከዛ አሁን እኮ ለመጣሽ እያልከኝ ነው፣ ሁል ጊዜ ለመጣሽ ምን ፈለግሽ እያልከኝ ነው። እኔ እኮ ይፈልግ የምመጣው ያንተን ፊት ነው እንጂ ሌላ ነገር አይደለም እያለች ትገኛለች። እኔ ምንድነው ማደርገው? ምንድነው የምናገረው? ምን እያደረኩ ነው ብለሽ ቆም ብለሽ ማሰብ አለብሽ እያለ ይገኛል። ታይብ እኔ ምንድነው ማደርገው? ምን አደረኩኝ ብላ ስትል ብዙ ጥፋት አለብሽ፣ ነገር ግን ላንቺ አይታወቅሽም እያለ ይገኛል። ዶክተርም ልክ ስልክ ስጮህ ያንተ ስልክ መስሎኝ ነው እኔ እማነሳው
አንዳንዴ እንኳን ስመጣ በፈገግታ እመለሳለሁ፣ አንዳንዴ ደግሞ እያኮረፍኩኝ ነው እምመልሰው እያለች ትገኛል። ግን ጤነኛ ነሽ እንዴ ሩታ ብሎ ሲላት ልትመረምረኝ ነው እንዴ ዶክተር እያለች ትገኛለች። ደግሞ የታለች ጓደኛሽ ደህና ናት እንዲህ ብሎ ስል አያቺ ብርቄ ብሎ ይላታል። የቷ ናት ብርቄ እያለች ትገኛለች ማለት ነው። ሊሊ ድሮ እዚህ እያለች የቤት ሰራተኛቸው ብርቄ ናት። እሷን ነው ብርቄ የምንለው እንጂ የምጠራት እኮ ፍቅር ናት እያለች ትገኛለች። እኔማ ምን አውቃለሁ ብለሽ ነው እያለ ይገኛል ዶክተሩም ማለት ነው። ከኔ የደበቅሽ ነገር ካለ ደግሞ ሌላ ካለ ትነግሪኛለሽ ስላለኝ መተሽ ስለነገርሽኝ በጣም አመሰግናለሁ እያለች ትገኛለች ይገኛል ማለት ነው ዶክተሩም በቃ እሺ ሂጂ ብሎ ሲላት እንደ ባለፈው ቤት ድረስ ልትመጣ ነው እንዴ ብላ ስትል አረ እንደዛ እንኳን አላደርግም እያለ ይገኛል። እሷን ላለመስከፋት በእርግጥ ዶክተሩም እየታገለ ይገኛል። ሩታም ደግሞ በጣም አብዝቷለች ማለት ነው። የፍቅር ጥያቄ የሚጠየቀው ደግሞ እንደዚህ አይደለም። ሩታዬ እንግዲህ ሩታም ባይ ብላ ተነስታለች። ዶክተሩ ቤቺ ልጅ ምን ነክቷታል እያለ ይገኛል ማለት ነው። ከዛ ተመልሳም ትመጣለች። እንግዲህ ዶክተር እያለች ይኸው አላልኩም መታለች። ዶክተር ብላ ስትል ምንድነው ምን ረሳች ብሎ ሲላት አራ ብላ ድጋሚ ቁጭ አለች ማለት ነው። ከዛ ምንድነው ምን ነበር ብላ ረስቻለኝ ሳስታውሰው ግን ተመልሼ እመጣለሁ ብላ ስትል ደስ እንዳለሽ እያለ ለሷ መልሱን ሰጥቷታል ማለት ነው። እንግዲህ ሩታዬ አንቺም አብዝተሻል፣ ሰከን በይ። አሹ ቤቲ ሮጣ ስትገባ ከእሷ ሸሽታ ስትመጣ አሹ ደግሞ ምንድነው ምን ጉድ መጣብኝ ብሎ ደነገጠ ማለት ነው። ከዛም በኋላ አሹ ምንድነው ምን ተፈጠረ ምን ሆነሽ ነው ብሎ ሲላት አረ ሰው አባሮኝ ነው የሚፈልጉኝ ሰዎች አሉ እያለች ትገኛለች ማለት ነው። ቤቲ እንግዲህ ሮጣ ማዘር ጋር ገብታለች። ማዘር እንግዲህ ለሁሉም ስለምትራራ ታድናታለች ብዬም ተስፋ አድርጋለሁኝ። ማዘርማሹ ማናት እሷ ምንድናት ብሎ ሲሉ ቤቲ ይባላለው ብላ ትላለች። ታዲያ አንተ ሳታቅ አንተ ማታቃት ሰው እንዴት ከቤቴ ትገባለች እንዴት አስገባሃት ብሎ ሲሉ እኔ አላቃትም ይላል አሹም ማለት ነው። ቤቲ ማነሽ እባክሽን ለምንድነው ሰው ቤት ዘለሽ የገባሽው እኛ እኮ ምንም እናቀው ታሪክ የለም ብሎ ሲሉ አረ እኔ ሩጬ ነው የገባሁትኝ ከሰው ተደብቄ ነው ብሎ ይላል። አንቺ ፍቅር ሮጣ ስትወጣ አንቺን ግን አቅሻለሁ የት ነው እማቅሽ ብላ ትላለች። ከዛም በኋላ ለማዘር ጓደኛ አይነት ብላ ትላለች። የፍቅር እናት ደህና ኖት ብላ ትላለች ማለት ነው። ማዘርም ቤትዬ ከዚህም በኋላ ስትመጪ ግን ሮጠሽ ዘው ብለሽ ሳይሆን የምትገቢው ሰው አለ እንዲህ ብሎ ሰው አንኳክቶ ይገባል እንጂ ዝም ብሎ ዘሎ አይገባም እያሉ ማዘርም በጣም ተናገሯት ማለት ነው። ቤዛ ዳንዬ አሁን አግኝተካል ወይ አስተካክለካል ወይ ብላ ስትል እኔ ምንም ነገር ላስተካክልም አልችልም ብሎ ይላታል ማለት ነው። እንዴት ነው የማትችለው? ከዚህም በኋላ ለራስክ ማወቅ አለብህ። ወደፊት ነው እንጂ ወደ ኋላ መመለስ የለብንም። እጅ ለእጅ ተያይዘን መነሳት አለብን እያለች ቤዛ ወንድሟን እየመከረችው ትገኛለች ማለት ነው። ዳኒም እንግዲህ መለስ ብሎ በፍቅር ላይ ተንኮል ላለመስራት እየፈለገ ይገኛል። በእርግጥ ፍቅርን ቢያፈቅራትም የእህቱ ነገር ደግሞ በጣም አስቸግሮታል፣ ያሳዝናል ማለት ነው። ፍቅር እንግዲህ ሁሉም ነገር እያበላሸችን ብትገኝም በአንድ በኩል ደግሞ እሷም ታሳዝናለች። ማንም ሰው ሊረዳት አልቻለም ማለት ነው። ባቡሬ ወደ ገጀራው እስር ቤት ሄዶ ሊጠይቀው ሲሄድ ገጀራው ደግሞ ለምንድን ነው የመጣከው? ሁሉንም ነገር አስተካከልክልኝ እንዲህ ብሎ ሲል ምንም ነገር ያስተካከልኩት ነገር የለም፣ ነገር ግን ቤዛን አናግሬያታለሁኝ። ቤዛ ሁሉንም ነገር የምታስተካከል ከሆነ ሁሉም ይስተካከላል። ሁሉም ነገር በቤዛ እጅ ላይ ያለው እያለ ባቡሬም ለገጀራው እየተናገረ ይገኛል ማለት ነው። ገጀራው መለስ ብሎ
እህቴን ለምንድነው ያላመጣኸው? ለምንድነው ዝም ብለህ ብቻህን የመጣኸው ብሎ ሲል ባቡሬ መለስ ብሎ ናፈቀችህ እንዴ? አሁን እህቴ አይደለችም፣ እኔ የምፈልገው ብር ነው እንጂ እህትነቷን አይደለም እያልክ አልነበረም እንዴ? እያለው ይገኛል ማለት ነው። ከዛ ገጀራው ደግሞ እሷን ካላመጣሃትማ እንዳትመጣ እያለው ይገኛል። በቃ ባቡሬም እሺ በቃ ተመችቶኛል አነጋገርክ ብሎ እሺ አመጣታለሁ እያለ ይገኛል። ገጀራው መለስ ብሎ ወንድሜ ገለመንቴ እንዳትል ዝም ብላ ብቻ ጠይቃኝ ትውጣ እያለ ይገኛል። እሱን አብረን እናያለን እያለ ይገኛል። ባቡሬም ደግሞ እንግዲህ ሩታ ወደ ሊሊ ጋር